በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና አውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን መላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለቅዱስ እግዚአብሔር አብ ለሊቀ መልአክ ለቅዱስ ሩፋኤል ለጻድቁ አባታችን ለአቡነ ዘራብሩክ በዛሬቱ ለእልፍ አእላፋት ቅዱሳን መላእክት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የቅዱስ እግዚአብሔር አብ የፈጣሪያችን ረድኤትና በረከት
የሊቀ መልአክ የቅዱስ ሩፋኤል ረድኤትና በረከት፣ የጻድቁ አባታችን የአቡነ ዘርአብሩክ ረድኤትና በረከት፣ የእልፍ አእላፋት ቅዱሳን መላእክት ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። የዛሬው መርሐ ግብራችን የሚጀምረው እንደተለመደው የነገውን ስንክሳር በማዳመጥ ይሆናል። የነገውን የግንቦት 14 ስንክሳር ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሠራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከአገረ እስዋን ወሰን ከአጥፉ ከአክሚም ከተናዱስ እስከ ላላይ ግብፅ መጨረሻ ከደቡብም ከባሕራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላላይ ግብፅ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራ ሆይ ከከንቱ ውዳሴ ራቅ፣ አንተ ብፁዕ ነህ፣ ልጆችም ብፁዓን ናቸው ብለዋል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የሥቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሾሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረሰዮሙ ይኩኑ ከመ እምሰብ አምላከ ለመልእክተ ተስፋ ይትቀነይ ዘኢኮነ በከ ይገብረ አሳይነ ለእራ እግሩ ተውሳከ እንዘ በገዳም ይከይድ አስዋከ። በዚችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተዉ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበር። ሰቀሉት። ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት ዕውርት ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ቢቆርጠው ዘንድ ሰይፉ መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው፣ ሦስተኛው እስከ 14 ሰይፈኞች ኃይላቸው ደግሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት
ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ አገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የዲሜራና ታይን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራት ለበሽተኞችን ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ። ወንዶችና ሴቶች ወጣቶችም ከዚህ በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የአገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጧ አኖረ። ከእርሱም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብለ ሲማኮስ ሰማዕት አውቄዎተ ርእሱ ዘስእኑ ካዕበተ ሱባኤ ለያፍት ወሰላም ካዕበ ለማኅበራኒው አበይት 1750 እደው ወአዲ አንስት። ግንቦት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ጳኩሚስ አበ መነኮሳት ሳልሳዊ፣ ሁለተኛ አባ ሲማኮስ ሰማዕት። ወር በገባ በ14 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ አቡነ አረጋዊ ዘሚካኤል ይባላሉ። የአባታችን የአቡነ ጳኩሚስ ረድ ናቸው፣ ወይም ደግሞ አባ ጳኩሚስ ገዳም ሄደው የመነኮሱ አባት ናቸው። አባታችን አቡነ አረጋዊ ልጃቸው ናቸው ማለት ነው በአጭሩ። ከዛ ወደ ኢትዮጵያ መጥተው ምንኩስናን አስፋፍተዋል ከ9 ቅዱሳን ጋር በአንድነት ሆነው። ማን አልኳችሁ? ጻድቁ አባታችን አቡነ አረጋዊ ወይም ሌላኛው ስማቸው ዘሚካኤል ይባላሉ። ሁለተኛ ቅዱስ ገብረ ክርስቶስ መራዊ፣ ይህም ጻድቅ የክርስቶስ ሙሽራ መጀመሪያ ተሞሽሮ ነበረ። ነገር ግን የዚህን ዓለም ባለጸግነት ንቆ የዚህን ዓለም ሙሽርነት ንቆ ራሱን ድሃ አድርጎ በታላቅ ተጋድሎ የኖረ ታላቅ ቅዱስ ሰው ነው። ሶስተኛ ቅዱስ ፊልጶስ ሐዋርያ፣ አራተኛ ቅዱስ ሙሴ የእግዚአብሔር ሰው፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣ ሰባተኛ እናታችን ቅድስት ነሳሂት። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 19 ቁጥር 11። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቡናችን ጽላት ላይ ይጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ።
ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማረን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ምስጢሩን፣ ጥበቡን፣ ዕውቀቱን ይግለጽልን። አሜን። በግንቦት 14 ቀን ታስበው ከሚውሉ ቅዱሳን መካከል ቅድም እንደሰማችሁት ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ ያረፈበት ቀን ነው። ቅዱስ ጳኩሚስ ለመነኮሳት አባት ከሆኑት መካከል ሶስተኛው አንዱ ነው። ቅዱስ ጳኩሚስ ሶስተኛው፣ የመጀመሪያው አባ እንጦንስ ይባላል። የመጀመሪያው መነኩሴ የመነኮሳት አባት፣ የመጀመሪያው መናኝ ጻድቁ አባታችን አባ ጳውሊ ነው፣ ርዕሰ ባሕታውያን። ሁለተኛው የመነኮሳት እንደ መነኮሳት ከሄድን ደግሞ አባ እንጦንስ ነው። ሁለተኛው ከአባ እንጦንስ ደግሞ ምንኩስናን የተቀበለው ማን ነው? አባ መቃርስ ነው። ታላቁ አባ መቃርስ። ሁለት መቃርሶች አሉ። ታላቁ መቃርስ የሚባልና መቃርስ ዘእስክንድርያ የሚባሉ ናቸው። ታላቁ አባ መቃርስ እንደውም ወላጆቹ አጋብተውት፣ እንደውም እሱ ምንኩስናን አይፈልግም፣ ጋብቻን አይፈልግም ነበረ። ድንገት ወላጆቹ ካላገባክ ብለው አስቸግረውት ነው ወደ ጋብቻ ሕይወት ውስጥ የገባው ማለት ነው። ነገር ግን በሩካቤ ሥጋ አልተገናኘም። ድንገት እህቱን ጠየቃት። እህቴ ሆይ እኔ መላ ዘመኔን ለፈጣሪ ሰጥቼ መኖር የምፈልግ ሰው ነኝ። ቤተሰቦችን ላለማሳዘን ብዬ ነው ወደ ጋብቻ ሕይወት የገባሁት። እናም እባክሽን ፈቃደኛ ከሆንሽ ንጽሕናሽን ጠብቂ፣ እኔም ንጽሕናዬን በሩካቤ ሥጋ ሳንተዋወቅ በድንግልናችን ብንኖርስ ብሎ አማከራት። የዚህን ሰዓት እህቱም ልክ እንደዚሁ ሚስቱም ልክ እንደዚሁ በመንፈሳዊ ሕይወት ታንጻ ያደገች የዚህን ዓለም ባለጸግነት ሙሽርነት አንቅራ የተፋች ናትና፣ እሺ ሲጀመር እኔም እኮ ወላጆቼ ስላስገደዱኝ እንጂ ማግባት ፈልጌ አይደለም አለችው። እንደውም ከዛ በኋላ በንግድ ስራ ስለሚሰማራ ወይም ግመሎችን ስለሚያሰማራ ለንግድ ማለት ነው፣ በዛው ጠፍቶ ቀረ። እህቱ ታመመች። ከዛ በኋላ እህቱ በሰላም ካረፈች በኋላ ወላጆቹ ማረፉ። የወላጆቹን ንብረት ሽጦ ወደ ምናኔ አንደኛውን ሄደ አባት ነው አባ መቃርስ። ጠባቂው መልአክ ኪሩብ ወይም ሱራፊ ይጠብቀው ነበረ። ኪሩቤል የኪሩብ መልአክ ማለት ነው። እና የሚጠብቀው ከርኩሳን መናፍስት ፈተና ሁሉ የሚታደገው እሱ ነበረ። ብዙ መከራ ተቀብሏል። እኔ ታሪኩን ያው ከዚህ በፊት ስለተማማር ነው በአባ መቃርስ ዕረፍት ላይ ስለተማማርንበት አሁን ዳግም አላነሳላቸው። ልላችሁ የፈለጉት ታላቁ መቃርስ ይባላል። መንፈሳዊ ፊልም አለው አባ መቃርስ። መንፈሳዊ ፊልም የታላቁን መቃርስ ነው። ሁለተኛው መቃርስ ዘእስክንድርያ ይባላል። መቃርስ ዘእስክንድርያም ልክ እንደዚሁ እጅግ በጣም ጽኑ ተጋዳይ የሆነ አባት ነው። መቃርስ ዘእስክንድርያ ከዚህ በፊት አንድ የሚታወቅበት ታሪክ እንዳለው ነግሬያቸዋለሁ። እጅግ በጣም የዋህ ከመሆኑ አንጻር አንዲት ዘመሚት ሰውነቱን ነክሰው ስላሳመመችው ገደላት እና በጣም ተጸጸተና ለ6 ወራት ያክል ወደ ወንዙ ዳር ወርዶ ሰውነቱን ዝልጉስ እስኪሆን ድረስ በዘመሚቶች ያስነከሰ፣ እንደዚሁም ደግሞ ጽኑ በጽናት በመቆም ለቀናት ያክል ያለማቋረጥ በጸሎት ቆሞ ሲጋደል፣ እንደገናም ከጸሎቱ ኃይል የተነሳ ዝናብ የሚያዘንብ ታላቅ አባት ነው። መቃርስ ዘእስክንድርያ ይባላል። መቃርስ ዘእስክንድርያ የአባ ጳኩሚስ ልጆች ራሱ ያበረታታ ታላቅ አባት ነው። የአባ ጳኩሚስ ልጆች አንድ ቀን ይታበዩ ነበረ ማለትም በተጋድሏቸው ይኩራሩ ነበረ። እኔ እበልጣለሁ አይነት ነገር አይሎባቸው ነበረ። ታዲያ መቃርስ ዘእስክንድርያ አንድ ቀን ምንም እንደማያውቅ እንደ አዲስ ጀማሪ መነኩሴ መስሎ መጣ። አባቴ አመንኩሰኝ አለ። ሲያየው ሸምገል ብሏል።
ማን ነው? ጳኩሚስ ማንን? አባ መቃርስ ዘእስክንድርያ ማለት ነው። እባክህ አመንኩሰኝ ሲለው አንተ ሽማግሌ ነህ፣ እድሜ ገፋ ብሏል። አሁን በዚህ እድሜክ ማን ነው ወደ ምንኩስና ህይወት ብትገባ ላትቋቋመው ትችላለህ የምንኩስናውን ስርዓት። ምክንያቱም እዚህ ስራ ፈቶ መቀመጥ አይቻልም። በቃ በተጋድሎ መጽናት ነው። እረፍት የሚባል ነገር የለም። ስትተኛ እንኳን ደህና ፍራሽ ላይ እንኳን አትተኛም። ደህና ምግብ አትመገብም። እና ሌሊቱ ሙሉ ስትጸልይ ነው የምታድረው። የመነኮሳቱ ተጋድሎ ይከብዳል። እባክህን ሂድና ወደ ዓለም ተጋደል ሲለው መቃርስ ዘእስክንድርያ እባክህ አባቴ እባክህን ብሎ ለመነው። እምቢ ሲለው መቃርስ ዘእስክንድርያ በቃ ተመልሶ ወደ ኋላ ሊሄድ ፊቱን ሲያዞር ጳኩሚስ ናሺ አለው። እዚህ ጋር አንድ ነገር አልተማራችሁም ወንድሞች? ምን ተማራችሁ እስቲ? ምን ተማራችሁ? ናሺ ብሎ ከዛም እንትን መለሰውና መነኮሰው። ከመቃርስ ዘእስክንድርያ ምን ተማራችሁ? ምንም የተማራችሁ ትምህርት የለም? አባቶችን ቀስ ብሎ መለመን። ምን ተማራችሁ? አንድ ነገር የምንማረው ነገር ምን መሰላችሁ? እዚህ ጋር የሆነ ነገር ለማግኘት ታገሉ። አንድን ነገር በህይወት ዘመናችሁ ለማግኘት ታገሉ። ታግላችሁ ሲያቅታችሁ በቃ የማፈቃድ ይሁን ብሎ መተው አለብን። የማፈቃድ መተው ይሁን ብለን፣ ምክንያቱም ምናልባት እግዚአብሔር አልፈቀደልን ሊሆን ይችላል። ብዙ ጊዜ የማይሆን የእግዚአብሔር ፈቃድ ይሁን ወይስ የእግዚአብሔር ፈቃድ አይደለም ብለን ሳንጠይቅ የሆነ ነገር ልችክ የምንልበት ሁኔታ አለ። እና መቃርስ መጀመሪያ ወደ እስክንድርያ ወደ አባ መቃርስ ከመምጣቱ በፊት አስቀድሞ እግዚአብሔርን ጠይቆ ነው የመጣው። ወደ አባ ጳኩሚስ ገዳም ከመምጣቱ በፊት የታዘዘውን በእግዚአብሔር ፈቃድ ነው። በነገራችን ላይ መቃርስ ዘእስክንድርያ ለምን እዛ ሄዶ እንዲያስተምራቸው ነው። ሰንፈውበት ስለነበር እንዲያስተምራቸው ብርታት እንዲሆንላቸው ስለሆነ ነው። አራያና ምሳሌ እንዲሆንላቸው ነው። ግን ያም ሆኖ መጣ። ጳኩሚስ ግን ሊቀበለው ፈቃደኛ አይደለም። ከዛ መጨረሻ በቃ የጌታ ፈቃድ ይሁን ብሎ ወደ ኋላ ለመመለስ ተነሳ። የዚህን ሰዓት የእግዚአብሔር ፈቃድ ስለሆነ ናሻለው። አያችሁ አይደል? ትዕግስቱን አይቶ እኮ ነው፣ ትህትናውን አይቶ ነው። እና በዓለማዊ ነገሮች ላይ እልከኛ አትሆኑ ነው። በዓለማዊ ነገሮች ላይ እልከኛ የሚሆን ሰው የእግዚአብሔርን ፈቃድ ያልተረዳና የአጋንንትን ውጊያ ያላወቀ ቢያውቅም በእግዚአብሔር ፈቃድ ለመኖርና አጋንንትን ለመቃወም ራሱን ያላዘጋጀ ሰው ምልክት ነው። በዓለማዊ ነገሮች ላይ እልከኛ መሆን። በዓለማዊ ዓለም ውስጥ ስንኖር አንድ ነገር አጥብቀን ስንፈልግ አናገኘውም። በፈለግነው ልክ እንደ ሰማይ ይርቀናል። ነገር ግን ሁሉ ነገር እርግፍ አድርገን ትተን በእግዚአብሔር ፈቃድ መኖር ስንጀምር ያ የተውነው ነገር በህይወት ዘመናችን ሲያሳድደንና ሲፈልገን ይኖራል። ምክንያቱም የዓለም ፍላጎቷ ሁሉን የያዘውን ክርስቶስን ማስጣል ነውና። ስለዚህ ወንድሞች በምንም ነገር ላይ እልከኛ አትሁኑ። እሺ፣ የሆነ ነገር ክርር ካለባችሁ፣ የሆነ ነገር በቃ አልመለስ ካለ ያቅማችሁን እኮ ታግላችኋል። ያቅማችሁን ሞክራችኋል እኮ ከእናንተ እንደሚጠበቀው ወይ እንደ አንድ መንፈሳዊ ሊሆን ይችላል ወይ እንደ አንድ ዓለማዊ ሊሆን ይችላል። ግን ታግላችኋል። በቃ የምትችሉትን አድርጋችኋል። ካልሆነ ግን የእግዚአብሔር ፈቃድ ይሁን ብለን ያንን ነገር እንዲሳካ በጸሎት ነው በቃ መጠየቅ። ይህን ስላችሁ ግን በጸሎት ፈጣሪን መጠየቅ ይቆም ማለት አይደለም። በጸሎት ፈጣሪን መጠየቅ ይቆም፣ በተጋድሎ ፈጣሪን መጠየቅ ይቆም ማለቴ ሳይሆን ግን አለ አይደለ እዛ ሄደን ለማስተካከል በአካል ተገኝተን የምንሞክራቸው ነገሮች። ለምሳሌ እንበል የሆነ ሰው እየመከራችሁት ነው። ትመክሩታላችሁ። ሰውየው ግን አይመለስም፣ ችክ አለ። ያ ሰውዬ አይመለስም እንበል። ወይም ደግሞ የሆነ ጥፋት ሊያጠፋ ነው እንበል፣ ወይ የሆነ ስህተት ሊሰራ ነው። ስለዚህ እባክህ ስህተት እንዳትሰራ እያላችሁት ነው፣ እየመከራችሁት ነው። ብዙ ጊዜ ደጋግማችሁ ሞክራችሁታል። ያ ሰውዬ ግን እንኳን ሊሰማችሁ እንደውም ከዕለት ወደ ዕለት ጥላቻው በእናንተ ላይ እየጨመረ ነው እንበል።
እንደውም በመከራችሁት ቁጥር እናንተን አጥብቆ እየጠላ ነው እንበል። ምንድነው ማድረግ ያለብን? ያንን ሰው ቆም እናደርግና በቃ በጸሎት ፈጣሪን ከማሰብ ውጪ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ያንን ሰው በጸሎት ወደ ፈጣሪ ከማመልከት ውጪ ጌታ ሆይ በመሃል እንግዲህ አንተ ጣልቃ ግባ፣ ጌታዬ ኢየሱስ ክርስቶስ ሆይ አንተ ከዚህ እንደዚህ አይነት ክፉ ስራ ከመስራት እባክህ ታደገው እያልን ስለ ሰውየው በእንባና በምልጃ ወደ ፈጣሪ ከመማፀን ውጪ ምን ማድረግ እንችላለን? ምንም ማድረግ አንችልም። ልክ እንደዚህ አይነት ነገር ማለት ነው። እና ችክ አለ ማለት ግትርነት ባህሪ አለማሳየት፣ እኔ ያልኩት ካልሆነ ብሎ አለ እንትን የሆነ ችክ አለ ማለት ይሄ ነገር እግዚአብሔር ይገስጽ። ማይካችሁን ተቆጣጠሩ፣ አድሚኖች ተቆጣጠሩ። እና ወደ ትምህርታችን ሐሳባችን እንዳይሰረቅ ወደ ትምህርታችን እናድርግ። እና ዋናው ትልቁ ነገር ምንድነው? ችክ አለ ማለት አንድ ነገር ላይ የጌታ ፈቃዱን ብሎ ነገሩን ማሳለፍ ያስፈልጋል ማለት ነው። ይሄን ይመስላል። ጌታ ግን ፈቃዱን በዛ ነገር ላይ እንዲያደርግ አበክሩ በጸሎት መጠየቅ ያስፈልጋል። ከአባ መቃርስ ዘእስክንድርያ የምንማረው አንዱ ትምህርት ይሄንን ነው ማለት ነው። ሌላው የምንማረው ትምህርት አባ መቃርስ ዘእስክንድርያ ወደ አባ ጳኩሚስ ገዳም ገባ። ከዛ በኋላ መጋደል ጀመረ። ሲጋደል ተጋድሎ በየጊዜው ይጨምራል። መጀመሪያ አካባቢ በትንሹ ነው መጋደል የጀመረው። ከዛ በኋላ ቀስ እያለ ለምሳሌ 9 ሰዓት መጾም ቢጀምር 12 ሰዓት መጾም ጀመረ። 12 ሰዓት መጾም ሲጀምር እንደገና እየጨመረ በየሁለት ቀን እያከፈለ መመገብ ጀመረ። አሁንም ሄደ እየቀጠለ አሁን በሳምንት አንዴ መመገብ ጀመረ። በሳምንት አንዴ እሁድ ቀን እንደዛ እያለ አብይ ጾም መጣ። አብይ ጾም ሲመጣ 40ውን ምንም ሳይመገብ ማሳለፍ ጀመረ። ገረማቸው እነ ቅዱስ ቴዎድሮስ የአባ ጳኩሚስ ልጆች። እንዴ አባታችን አሉ፣ ማን ነው ይሄ ሰው? መልአክ ነው ወይስ ሰው ነው አሉ። በጣም ግራ ተጋቡ። እንዲህ የሚጋደል ሰው አይተን አናውቅም። ደግሞ እኮ አይናገርም። ጳኩሚስ ጸጥ። ማን ነው? አባ መቃርስ ዘእስክንድርያ ምንም ነገር አይናገርም። በቃ በእጁ ስራ ይሰራል፣ በአፉ ደግሞ ጸሎት ነው። ጸሎት ከአፉ ተለይቶ አያውቅም። ገረማቸው። ዝምታው ገረማቸው። ተጋድሎ ገረማቸው። ይጨምራል እንጂ በጭራሽ ተጋድሎ የሚቀንስ ሰው አይደለም። ማን ነው አባታችን? ይሄን ሰው ወይ አስወጣልን፣ እኛ አልቻልንም ከሱ ጋር አብረን እየተጋደልን እንዴ ብለው በጣም ግራ ሲጋቡ ጳኩሚስ ወደ ባቱ ገባና ጸሎት ሲይዝ እግዚአብሔር አምላክ ገለጸለት። መቃርስ ዘእስክንድርያ እኮ ነው አለው። መቃርስ ዘእስክንድርያ ና ብሎ እጁን ይዞት፣ አንተ መቃርስ ዘእስክንድርያው ታላቁ አባት አይደለክ? አንተን እንዲያሳየኝ እግዚአብሔር አምላክን ብዙ ጊዜ ተማጽኘው ነበር። ይሄው በጊዜ ፈቃዱ አሳየኝ፣ በሱ ፈቃድ አሳየኝ። ጊዜው ደርሶ በእውነት ልጆቼ በጣም ታበየውብኝ ነበረ፣ ተኩራርተውብኝ ነበረ በተጋድሎ ብዛት። አንተን ሲያዩ ምንም እንዳልሆኑ ራሳቸውን እንዲያዋርዱን ያደረክልኝ እግዚአብሔር አክብርልኝ። በል እንግዲህ ወደ ባት ተመለስ ብሎ በሰላም አሰናብቶታል። አባ ጳኩሚስ ማለት ነው። እና ሁለተኛው መቃርስ ይሄ ነው ልላችሁ ፈልጌ ነው። ግን የመነኮሳት አባት የሚባለው የመጀመሪያው ታላቁ አባ መቃርስ ነው። ሶስተኛው ማን ነው? አባ ጳኩሚስ ይባላል። ዛሬ ያረፈው ማለት ነው። በዛሬቱ ቀን ያረፈው፣ በነገው ቀን በግንቦት 14 ቀን ያረፈው አባ ጳኩሚስ ይባላል። አባ ጳኩሚስ የመነኮሳት ሶስተኛ ነው። ጳኩሚስ የተወለደው በ292 ዓመተ ምህረት ነው። ከክርስቶስ ልደት በኋላ በ292 ዓመተ ምህረት በላይኛው ግብጽ በአባይ ወንዝ አቅራቢያ እስና በሚባል ቦታ ከአሕዛብ ቤተሰብ የተወለደ አባት ነው። የልጅነት ጊዜውን ጣዖትን ከሚያመልኩ ከአሕዛብ ቤተሰቦቹ ጋር በመሆን አሳልፏል። እንግዲህ ቅዱስ የተገኘው ከጣዖት አምላኪው ቤተሰብ ነው። ይሁን እንጂ በዚያን ወቅት ይደረግ የነበረውን አምልኮተ ጣዖት ፈጽሞ ይጠላ ነበር። ባዕድ አምልኮን ይጠላ ነበር።
ጳቁሚስ ልጅ ሳለ በአንድ ወቅት ወላጆቹ ለጣዖት መስዋዕትን ሊያቀርቡ ይዘውት ወደ ጣዖት ቤት ገቡ። ቤተሰቦቻችን ወላጆቻችን ወደ ጣዖት ቤት ወይም ደግሞ ዛር አንጋሽ ጋር እንደሚሄዱት ማለት ነው። ካህናተ ጣዖቱም እንደለመዱት ለጣዖቱ መስዋዕት ለማቅረብ ሲሞክሩ በዚያ ጳቁሚስ በመኖሩ ምክንያት በጣዖቱ ላይ አድሮ ያናገራቸው የነበረው ሰይጣን ሊገለጥላቸውና ሊያናገራቸው አልቻለም። እነርሱም ግራ በመጋባት የተለመደውን መልስ ያላገኙበትን ምክንያቱን ሊያውቁና ሊረዱ አልቻሉም። በመጨረሻም ካህነ ጣዖቱ ወይም ደግሞ የጣዖቱ ካህን እኛ ጠንቋይ እንደምንለው ማለት ነው፣ ይህን የአማልክት ጠላት የሆነውን ከዚህ ምን ልታደርጉ አመጣችሁት? አሁንም በአስቸኳይ ከዚህ አስወጡት፣ በቶሎ አስወጡልኝ እያለ እየተናደደ በከባድ ድምፅ ጮኸ። ማን ነው እንደዚህ ጮኸው? ማን ጮኸው? ወይም ጠንቋዩ ወይም ደግሞ የጣዖቱ ካህን ማለት ነው፣ የጣዖቱ አገልጋይ። ከዚህ በኋላ ወላጆቹ ጳቁሚስን እንዲወጣ አደረጉት። በሌላ ጊዜም ከእነርሱ ጋር በአምልኮቱ እንዳይካፈል ሆነ። ሁለተኛ ይህን ልጅ እንዳታመጡት አለ። ወላጆቹ ምን አሉ? ይህ መንፈስ በልጃችን ላይ ምን ያደርግበት ይሆን እያሉ በአይምሯቸው ማሰብ ጀመሩ። አያችሁ አይደል? አሁን የአጋንንት ነው እንደዚህ አይነት ነገር የሚያደርገው። ብዙ ጊዜ አንዳንድ እህቶችን ወይም ደግሞ ወላጆች ልጆቻቸውን ሊሆን ይችላል፣ ወይም ደግሞ አንድ ሰው ይዞ ጠንቋይ ቤት ሲሄድ አንዳንዴ ጠንቋዮች የሚቃወሙበት ጊዜ የለም? መልሱት ልጅ ወይም ደግሞ መልሷት የሚሉበት ጊዜ የለም? አለ? እስቲ ንገሩኝ። መልሷት ወይም ደግሞ መልሱት ይላሉ። ለምን ይመስላችኋል? ማን ነው? እንዴት አወቀ? ምክንያቱም ለሱ ያልተመቸው ልብ እንዳለን አውቋል። ዲያብሎስ የሰው ልብን ይመረምራል፣ ያውቃል እኮ። በነገራችን ላይ በተለይ ዛር ከሆነ ከልጅነታችን ያውቃል የት እንደምንደርስ፣ ምን እንደምናደርግ፣ በኋላ እሱን እንደምንቃወመው፣ ካደግን በኋላ ክርስቲያን እንደምንሆን ወይም ደግሞ በክርስትናችን ጠበቅ ያለ መንፈሳዊ ሕይወት እንደሚኖረን አስቀድሞ ያያል። ለምን? ይሄን ደግሞ የሚገመግመው ግምት እኮ ነው። ልባችንን ያየዋል። ልባችንን የሆነ እሱን የመቃወም አይነት አዝማሚያ የምናሳይ ከሆነ ኦሆ እቺ እኔ አይደለችም ይላል፣ የኔ አይደለም ይላል። ከዛ በኋላ ከልጅነት አንስቶ ያፈርጣል፣ አይገልጸውም። በቃ ምክንያት እየፈለገ ያንን ልጅ ይበቀለዋል። ከልጅነቱ ጀምሮ መከራ ነው የሚያሳየው ያንን ልጅ። ምክንያቱም ምኑን ስላየ፣ ምኑን ስላነበበ፣ ልቡን አንብቦታል። ከዛ በኋላ በማን አማካይነት ይበቀለዋል መሰላችሁ? ወይ በአባት በኩል እያደረ ይበቀላል፣ ወይ በእናት በኩል እያደረ፣ ወይ አባት እናቶቻችን ጋር ካላደግን ደግሞ ወይ አክስት ጋር ካደግን በአክስት እያደረ ያስደበድበናል፣ አይገልጸውም። በአጎት እያደረ ያስደበድበናል። ወይ እንጀራ እናት ከሆነች በእንጀራ እናት እያደረ ያስደበድባል። መከራችንን ነው የሚያሳየን። ብዙ ጊዜ ልጆች ከህፃነታቸው እንደዚህ አይነት መከራ የሚደርስባቸው ከዛ አንጻር ነው። ወላጅ የሚከፋው ለዛ ነው። እህት ወንድሞች፣ ወዶ እኮ አይደለም ወላጅ። ቤተሰብ የሚከፋው፣ ወገን ዘመድ የሚከፋብን ለዛ ነው። ብዙ ልጆች አሉ የሚታወቁ ከልጅነታቸው ጀምረው አባታቸው የሌለ መከራ ያደረሰባቸው፣ እናታቸው የሌለ ጠባሳ ያሳደረችባቸው፣ አክስታቸው፣ አጎታቸው፣ ታላቅ ወንድምም ካለ በታላቅ ወንድም በጣም ግፍ ይደርስባቸዋል። ጎረቤትም ልክ በተለያየ። ከዛም ምንድነው እነኚህ ህፃናት ልጆቹ የሚሉት ገና በልጅነታቸው ምንድነው ሰው ሁሉ ጣመደኝ ይላሉ። ምንድነው ከፋብኝ፣ የማገኘው ሰው ሁሉ ለኔ አላርጅክ ሆኖብኛል፣ እሳ ምንድነው ቆይ እኔ በሰው ሁሉ ምጣላው እያሉ ማማረር ይጀምራሉ ማለት ነው። ግን እንዲህ የሚፈታተን ልብን አይቶ የተናደደብህ ዛር ነው። ዛር ይናደዳል፣ ጥርሱን ይነክስብሃል። እንደው ትንሽ እምነት ራሱ ካየ በተለይ ገና በልጅነት በኮልታፋ አንደበት እግዚአብሔር አምላክን ስም እየጠራ የምታመሰግን ከሆነ ይናደዳል እኮ።
ቤተክርስቲያን መሳለም የምትወድ ከሆነ ወይ እማዬ ቤተክርስቲያን ካልወሰድሽኝ ያልክ የምትናደድ ከሆነ ያያል ገና ከልጅነት ኦሆ ይሄ ልጅ ካደገ ላስቀምጠኝ ነው ይላል። ካደገ እቺ ልጅ ካደገች የእግር እሳት ልትሆንብኝ ነው በኋላ ይላል። ልታሳድደኝ ነው፣ በመንፈሳዊ ሕይወት ልታቃጥለኝ ነው፣ ብዙዎችን ልትመልስብኝ ነው ይላል። ከዛ ገና ከልጅነት አንተ ሊበቀል ይሞክራል። ብዙውን ጊዜ ህፃናት በልጅነታቸው መከራ የሚደርስባቸው በህመም የሚሰቃዩትም አንዱ ከዚህ አንፃር ነው። በህመም የሚሰቃዩት በተለይ ወላጅ በህመም በጣም ሲሰቃይበት ወዴት ነው ይዞ የሚሄደው? እስቲ በተለይ የገጠር ወላጅ ወዴት ነው ይዞ የሚሄደው? ወደ ጠፋይ። ይሄ ደግሞ የአጋንንቱ እቅድ ነው። አንደኛ ልቡን አይቷል፣ የዚህን ህፃን ልጅ ማንነቱን አይቷል። ዛር በነገራችን ላይ አብሮ የሚወለደው እኮ ለዛ ነው። መወለድን ለምን የሚመርጥ ይመስላችኋል? አብሮ ከህፃን ጋር ማህፀን ላይ ተቀምጦ የእናትን ማህፀን ተቆጣጥሮ አብሮ መወለድን የሚፈልገው ለምን ይመስላችኋል? ገና ከልጅነታችን ማንነታችን ማወቅ ስለሚፈልግ ነው፣ ሌላ ነገር አይደለም። ማወቅ ስለሚፈልግ ነው የኛም ማንነት። ግን የሆነ ቡዳ ሆኖ ከገባ ወይ በምንሰራው ኃጢአት ከገባ ማንነታችንን ሙሉ ለሙሉ ላያቅ ይችላል፣ ግማሽ በግማሽ አያቅም። እና አንዱ ከዚህ አንፃር ነው። ከዛ በኋላ ይኸውላችሁ ገና ከልጅነታችን ማንነታችን ካልጣመው በወላጅ ላይ ያድርና ጠንቋይ ቤት ይዘውን እንዲሄዱ ያደርጋል። ህመም ያመጣብንና ተንኮሉን ተመልከቱ። ከባድ በሆነ ህመም በህይወትና በሞት መካከል አድርጎ ይለቀንና ከዛ ወላጅ እያራወጠ ወዴት ይዞን ሄደ? ወደ ጠንቋይ ቤት። ከዛ በኋላ ያስከምርብናል ማለት ነው። የጠንቋይ መናፍስት ይገባሉ። ተጋግዞ የኛን ህይወት ገና ከልጅነት ለማጨለም ይታገላል፣ ይሞክራል ማለት ነው። ይሞክራል። አንዳንድ ጎበዝ ወላጅ ልጁ ሲታመም፣ ህፃኑ ሲታመም ስለት አድርጎ ይሰጣል። ይሄ በጣም ወሳኝ ነገር ነው። ስለት ለአንድ ቅዱስ ስለት አድርጎ ይሰጣል። ቅዱስ ሩፋኤል ልጄን ከፈወስክልኝ፣ ልጄን በህይወት ዘመን ሁሉ የአንተ አገልጋይ እንዲሆን ሰጣለሁ የሚሉ ጎበዝ ወላጆች አሉ። ጎበዝ ናቸው። ምንም ባያደርጉ እንኳን ልጃቸውን ስለት አድርገው ሰጥተዋል። ወይ ለቅድስት ድንግል ማርያም ለአንድ ቅዱስ አሳልፈው ይሰጣሉ ማለት ነው። ይሄ በጣም መልካም ነው፣ የሚደገፍ የሚበረታታ ነገር። ወይም ደግሞ ጸበል ቦታ ይዘው ይሄዳሉ። ለምን መስራችሁ? ልጆች የሚታሙ ገና ከህፃነታቸው ቅዱስ ቁርባን እንዲቀበሉ አናደርጋቸውም። ለዛ ነው በነገራችን ላይ ህፃናት ቅዱስ ቁርባን ገና ከህፃነታቸው መቀበል ያለባቸው። ከዛ አንፃር አብሮ ዛሩ እንዳያድግ እኮ ነው። አብሮ ቡዳው እንዳያድግ እኮ ነው። ብዙ ጊዜ በወልድ ጊዜ ማን ነው ወላዷን ለመጠየቅ ወይም ደግሞ አራስን ለመጠየቅ ጎረቤት ተንጋክቶ ይመጣል አይደለም? አይመጣም? የአካባቢ ነዋሪ ወደ ቤታችን እገሌት ወለደች እስቲ እንጠይቃት፣ እንኳን ማርያም ማረችሽ እያሉ እስቲ ህፃን ልጅሽን እና በዛው እያዩ ቆንጆ ሲያሳሳ እያሉ በስስት አይናቸው ሲመለከቱ፣ አጅሬ ደግሞ ሰው ላይ አድሮ ወይም ደግሞ ጠያቂ ወገን ዘመድ ላይ አድሮ በቡዳ አይን ይመለከተዋል ማለት ነው። በቡዳ አይን ይመለከታል። ከዛ በኋላ ያ ልጅ ይቆስላል፣ ሰውነቱ ይቆስላል። ሲታጠብ ምን ሲል እናት ላይ ከሆነ ደግሞ በተለይ አጋንንቱ እናት ልጁን ስታጥበው ሰውነቱ ህፃኑ ይቆስላል ወይ ችግር ይገጥመዋል። እንዲህ አይነት ነገር ይፈጠራል። ለዛ ነው እኮ ህፃናትን ቤተክርስቲያን ቶሎ እያለን እስኪያድጉ ድረስ ቅዱስ ቁርባን ራሳቸውን ችሎ መቁረብ እስኪችሉ ድረስ ቅዱስ ቁርባን ቶሎ እያለን እንድናቀብላቸው የሚታዘዘው እና ከዚህ አንፃር ነው። እና አስቡት፣ ምን ለማለት ፈልጌ ነው? ዛር አብሮ ያድጋል። አብሮ ካደገ ደግሞ የኛ ማንነት ካወቀ ገና ከልጅነታችን መከራ ያሳየናል ለማለት ፈልጌ ነው። አያችሁ አይደል? ጳቁሚስ የጣዖትን አምልኮ ስለሚጠላ አጋንንቱ የጳቁሚስን ማንነት ስላወቀ ገና ከልጅነቱ ስላየው ይሄን ልጅ አስወጡልኝ ማለት ጀመረ። በጣዖቱ ካህን አድሮ ማለት ነው። ወላጅ ደግሞ መጨነቅ ጀመረ።
ይሄ መንፈስ በልጅ ላይ በዚህ ልጃችን ላይ ምን ሊያደርግበት ይሆን እያሉ መጨነቅ ጀመሩ። አንድ ቀን ወላጅ አባቱ ጳቁሚስን በእርሻ ቦታቸው ላይ ለሚሰሩ ሰራተኞች ምግብ እንዲያደርስ ላከው። ልጄ እርሻ ቦታ ሂድና ምግብ አድርስ ለአጫጆች ወይም ደግሞ ለአራሾቹ ምግብ አድርስ ብሎ ላከ። በመንገድ እየሄደ ያለ ዲያብሎስ በውሻ አምሳል ሆኖ ሊያጠቃ ሞከረ። በምን አምሳል ሆኖ ንገሩኝ እስቲ? በምን አምሳል ሆኖ? በውሻ። ማን ነው ይሄ? ምን አይነት መንፈስ ነው? ዛር እኮ ነው። ዛር። ብዙ ጊዜ ወንድሞች በልጅነታችን እባብ ይነድፈናል ወይ ደግሞ ውሻ መጥቶ ይነክሰናል። ብቻ የሆነ አውሬ ነገር መጥቶ ይነክሰናል ወይም ጉዳት ያደርስብናል። ዛር እኮ ነው። አብዛኛውን ጊዜ ዛር ነው ወንድሞች። አሁን እኛ በአጋጣሚ በውሻ የተነከስን የሚመስለን ብዙም ጊዜ በአጋጣሚ በውሻ የተነከስን፣ በአጋጣሚ በእባብ የተነደፍን ወይ በጊንጥ የተነደፍን ወይ ደግሞ ብቻ ሌላም ነገር ብቻ በአጋጣሚ ጥቃት የደረሰብን ይመስለናል። ግን አይደለም። በአጋጣሚ አይደለም። አጋጣሚ የሚባል ነገር እኮ የለም በዚህ ዓለም ላይ። በነገራችን ላይ እያንዳንዱ ከበስተጀርባው የሆነ ምክንያት አለ። ወይ የአጋንንት ሴራና ተንኮል አለ ወይ ደግሞ የእግዚአብሔር መልካም ፍቃድ አለ። የምንና የምን ንገሩኝ እስቲ? ወይ የእግዚአብሔር ፈቃድ ወይ ደግሞ የአጋንንት ፍቃድ። በትክክል ብዙ ጊዜ ገድላትን ስታነቡ ይሄ ነው የሚገጥማችሁ። ገድላትን ስታነቡ ገድላውን እንድርያስን አንብባችሁ ከሆነ አንድ ሕፃን ልጅ የአባቱን እንትን ይጠብቅ ነበረ፣ በጎች ከብቶች ይጠብቅ ነበረ ወደ ዱር እና በሚጠብቅበት ጊዜ ሾላ እየለቀመ ይበላ ነበር፣ የሾላ ፍሬ ማለት ነው። እና ነግራችኋለሁ ከዚህ በፊት ይሄን ነገር የነገርኳችሁ መሰለኝ ትዝ ሲለኝ። ሾላ እየለቀመ ይበላ ነበረ። ከዛ ድንገት ታነቀና የሆነ ጉድጓድ ውስጥ አለ፣ እዛ ላይ እየተንከባለለ ወደቀ። ሞተ እስኪሉ ድረስ ጓደኞቹ እየተጫጫው ወደ አባቱ ይዘውት ሄዱ። አባት እንግዲህ አባት ነገር ታውቃላችሁ፣ ወይኔ ልጄ ወይኔ ልጄ ወይኔ ልጄ እያለ መጮህ ጀመረ። ከዛ እንደምን ብሎ ወደ ቤቱ ይዞት ሄደ። ከዛ አባት የሚያደርገው የሚሰራውን አጥቶ ልጄ ምን ልሁንልህ እያለ ሲጨነቅ ወይኔ ከአባ እንድርያስ መቃብር ጸበል ይዞልኝ የሚመጣ ማን ይሆን ብሎ መመኘት ጀመረ። አንድ ጎረቤት ሰማና እየሮጠ ሄዶ ከአባ እንድርያስ ጸበል ይዞ ተመለሰ። ይሄው ብሎ አፈሩንም ይዞ መጣ። ከዛ አፈሩን አቀባብቶ ልጁን አንገቱን ሲቀባባ የልጅየው ጎሮሮ የታነቀው ፍሬው ወደ ውስጥ ገባ። ፍሬው ማለት ነው። ከዛ ልጅ ተነፈሰ። አባዬ ማለት ጀመረ። ልጄ ምን ሆነሃል አለው። በእርግጥ ከታነቁ ሰዓት ጀምሮ ጥቋቁር እሪያዎች መጥተው ከበቡኛል። ምኖች ከበቡኝ? ጥቋቁር እሪያዎች። እሪያ ማለት አሳማ ማለት ነው። ጥቋቁር አሳማ መሳይ ማለት ነው። ከበቡኝ። ሊበሉኝ ሲቀርቡ ያኔ የሚያበራ ሰይፍ ይዞ አንድ በጣም ደስ የሚል አረጋዊ መጣ አሉ። አባ እንድርያስ ናቸው። አባ እንድርያስ እንደሆኑ ይታወቃል። እዛ መጽሐፍ ገድሉ ላይም እንደሚናገረው ማለት ነው። ከገድላት አንደበት ገጽ 2 ላይም ተጽፏል ይህ ታሪክ። ከገድላት አንደበት ገጽ 2 የሚል መጽሐፍ ላይ እና እሱ መጥቶ አሳማ መሳዮች ጥቋቁሮችን አባረረልኝ። ለአድን ነው የመጣሁት፣ አይዞህ አትፍራ፣ በል ወደ አባት ሂድ ብሎ በሰላም አሰናበተኝ። ድንሃል ብሎ መናፍስት ናቸው እኮ ሌላ ነገር አይደለም። ጥቋቁር መሳይ በጥቋቁር ብዙን ጊዜ አጋንንት ደግሞ በእሪያ ተመስሎ ይገለጣል። በእሪያ ተመስሎ አጋንንት እንደሚገለጥ ደግሞ የአባ ጳውሊ ከሰይጣን ጋር ያደረጉት ቃለ መጠይቅ አለ አይደል? አባ ጳውሊ ርዕሰ ባታዊ ሳይሆኑ ሌላኛው ጳውሊ ካህን ናቸው። አባ ጳውሊ ከሰይጣን ጋር ያደረጉት ቃለ መጠይቅ የሚል እንደውም ዩቲዩብ ላይ አላያችሁም? በትረካ መልኩ ሁሉ ቀርቦ ነበር እኮ። አላገኛችሁም? እስቲ ፈልጋችሁ አገኙና አዳምጡት። በጣም ይጠቅማችኋል። አጋንንት ምን አይነት ስራ ተንኮል እንደሚሰሩ
በደንብ ይናገራል እያብራራ ማለት ነው። እና መጽሐፉንም ካገኛችሁ ግዙትና አንብቡት አለ መጽሐፉ። እሳቸው አባ ጳውሊ ሰይጣንን በልዑል እግዚአብሔር ስም ገዝተው ነው ያናዘዙት። እንዴት ነው ሰው የምታሳስተው ብሎ ነው የጠየቁት። ሌላ ነገር አይደለም። እንዴት ነው ሰው የምታሳስተው? እንዴት ነው ሰውን ገና ከሕፃንነቱ ጀምረ የምትቆጣጠረው እያሉ በሚገባ ጠይቀው ነበር። እና ለሰው እንዴት በምን አይነት አምሳል ትገለጻለህ ሰዎችን ለማሳሳት ብሎ ሲጠይቁት በዝንጀሮ፣ በቀበሮ፣ በእሪያ ወይም በአሳማ እያለ ይናገር ነበር። እና በእሪያ አምሳል ይገለጣሉ መናፍስት ለማለት ፈልጌ ነው። እና ዞሮ ዞሮ አሁን በውጭ ሲታይ ምን አንቆት ሞተ ነው የሚባለው? እስቲ ቢሞት ኖሮ የሕፃን ልጅ በምን ምክንያት ሞተ ነው የሚባለው? አጋንንት ገደሉት ወይስ ፍሬ አንቆ ገደለው ነው የሚባለው? ንገሩኝ እስቲ። በትክክል ፍሬ አንቆ ገደለው ነው የሚባለው። የሾላ ፍሬ አነቀውና ልጁ ሞተ ነው እንጂ የሚባለው አጋንንት መጥተው ተሰባስበው እንደዚህ በእሪያ አምሳል ተገልጸው ማን አየ? አያችሁ አይደል ወንድሞች? በዚህ ዓለም ላይ በመኪና አደጋ ልትጋጭ ትችላለህ። በመኪና አደጋ ሊደርስ ይችላል። ሰው ሊሞት ይችላል። ድንገት ማታ ታሞ ማታ ተኝቶ ጠዋት ሲነቃ ድንገት ሞቶ ሊገኝ ይችላል። ወይ በክፉ ሕመም ተሰቃይቶ ሊሞት ይችላል። ወይ ደግሞ በሽፍታ ሊገደል ይችላል። ወይ በአራዊት ሊበላ ይችላል። ወይ በእባብ ተነድፎ። ግን ምክንያት አለው ከበስተጀርባው አጋንንት አለ። የአጋንንት ሴራና ተንኮል አሉ። መናፍስት ናቸው በእንደዚህ አይነት እየተመሰሉ የሚገሉት። እስቲ በሽፍታ ተመስሎ ሰው ሲሞት አጋንንት እንደሚገሉ እኮ ይናገራል። ዜና ስላሴ ማን ነው? ሰይፈ ስላሴ አላነበባቸው? ቀዳሜ ሰይፈ ስላሴ ላይ በምን አምሳል ተመስለው ነው የገደሉት? በሽፍታ አምሳል ነው አይደለ? በወንበዴ አምሳል። እና ምን ለማለት ፈልጌ መሰላችሁ? በህመምም በተለያየ ምክንያት ሰው ሊሞት ይችላል። አሟሟቱ የተለያየ ሊሆን ይችላል። ግን ከበስተጀርባው ወይ አጋንንት ሴራና ተንኮል አለ ማለት ነው። ይሄን ደግሞ በሱባኤ መጠየቅ። ብዙ ጊዜ ዛሩ ጠብቆ ነው የሆነ የሚገለው። ልንገላት ተባብረን ነበር አልተሳካልን የሚሉ የለ አንዳንድ መናፍስት ሲጋለጡ ጠብቀን እኮ በመኪና ልናስገጫት ነበር ሲል አልሰማችሁም? ሲናዘዝ በመኪና ልናስገጫት ጫፍ ቀርቶን ከዛ ያቺ 21ዷ መታ አስጣለቻት። እንደዚህ አይነት ነገር ትሰማላችሁ። መልአከ መንክራት መምህር ግርማ ጋም አንድ ልጅ መንፈስ ሲሸኝለት ምን ነበር የሚለው? ያ መንፈስ ሹፌር ነበር እኮ ልጁ። አንድ ቀን እኮ መኪና ገደል ውስጥ ልናስገባው ነበር መሪውን አሳስተን እያለ ነበር። ያቺ አንዷ ሮጣ አስጣለችው። መሪውን ቶሎ ብላ ያዘችለት አሉ። መሪውን ሮጣ ያዘችለት እመቤታችን ማለት ነው። ከምን አንፃር እንደሆነ ባናቅም ግን ፈጥና መታ ታድነዋለች። እኛ ተስፋ አስቆርጠን ወይ ልናስገድለው ጫፍ ሲደርሰን መታ ታስጥለዋለች። እንደዚህ ያሉ ይናዘዙ ነበር መናፍስቱ ማለት ነው። ይናዘዙ ነበር። ልጁ ግን የሆነ የበረከት ስራ ይሰራ ነበር። እመቤታችን ቅድስት ድንግል ማርያም ቤተክርስቲያኗ ሲሰራ ካየ ከደሞዙ እየቀነሰ ወይም ደግሞ ከሚያገኘው ከሹፍርናው ከሚያገኘው ገቢ እየቀነሰ ለእመቤታችን ሕንፃ ማሰሪያ እያለ ይሰጥ ነበር። እንዲህ አይነት የበረከት ስራ ይሰራ ነበር። እመቤታችንም በነገሮች ሁሉ ከፊት እየቀደመች ትረዳው ነበር። እና ምን ለማለት ፈልጌ ነው ወንድሞች? ከበስተጀርባ የአጋንንት ሴራና ተንኮል አለ ልላችሁ ፈልጌ ነው። በገመድ እኮ ታንቆ ሰው ሊሞት ይችላል። ግን እንዲታነቅ ያደረገው ማለት አጋንንት ነው። እና አንዱ ልላችሁ የፈለኩት ይሄ ነው። ተመልከቱ። አሁንም ወደ አባ ጳኩሚስ ጋር ሰይጣን በምን አምሳል መጣ? ዛሩ የቤተሰቡ ዛር በምን አምሳል መጣ? ቅድም አልሰማችሁ? በውሻ የጳኩሚስን እኮ ነው ያልኳችሁ። በመንገድ እየሄደ ያለ ዲያብሎስ በውሻ አምሳል ሆኖ ሊያጠቃው ሞከረ ይላል። ተመልከቱ። ነገር ግን በእግዚአብሔር እርዳታ አሸንፎት አመለጠው ይላል ውሻውን ጳኩሚስ። እንደገና አሁንም ሽማግሌ ሰው በመምሰል መጣበት። አሁንም ተመልከቱ፣ ጸባዩን እየቀያየረ
አንዱ ፈተና ስታልፍ ሰይጣን ደግሞ በሌላ ፈተና ሊመጣብህ ይሞክራል። የሆነ ፈተና ልታልፍ ትችላለህ እኮ ነገ ደግሞ በሌላ ፈተና ይመጣባል። አሁን ዛሬ ለጳቁሚስ መጀመሪያ በውሻ መስሎ መጣ። በእግዚአብሔር እርዳታ አመለጠው። ሊነክሰው ነበር። እንደገና አሁንም ሽማግሌ ሰው በመምሰል መጣበት። ምን እያለ ለወላጆች ታዘ፣ እነርሱ የሚያመልኩትን ጣዖት ለምን አታመልክም በማለት ሊገድለው ሲሞክር ጳቁሚስም ወደ ሰማይ በመመልከት አለቀሰ። ዲያብሎስም ወዲያው ከፊቱ ጠፋ። አያችሁ አይደል? ሽማግሌ መስሎ መጥቶ ከፊቱ ጠፋ። እንዲህ የሆነ በተለያየ ነገር እየተመሰለ ሲመጣበት እርሱም ያለቅሳል ይላል። ሁልጊዜና በማንኛውም የህይወት እንቅስቃሴያችን የዲያብሎስ ተቃውሞና እንቅስቃሴ እንዳለ መርሳት የለብንም። በማንኛውም የህይወት እንቅስቃሴያችን የዲያብሎስ ተቃውሞ አለ። በምድር ላይ ስንኖር እያንዳንዷ የህይወት እንቅስቃሴያችን በዲያብሎስና በሰራዊቱ ከበባና ክትትል ውስጥ ናት። ስለዚህ የሚታየውን ዓለም ከማየት አቁመን የማይታዩትን ጠላቶቻችን እንመልከት። ያን ጊዜ ለማይታዩ ጠላቶቻችን እጅግ አስፈሪ ተዋጊዎች መሆን እንጀምራለን። እና አንድ የምንማረው ትምህርት ነው። በዚህ ሁኔታ ከእርሻው ቦታ ደረሰ። ጊዜው መሽቶ ስለነበር በዚያው ማደር ግድ ሆነበት። ጳቁሚስ ደክሞትም ነበርና ተኛ። በዚህን ጊዜ ዲያብሎስ እንደገና ትግሉን በመጀመር ከሰራተኞቹ መካከል በጣም መልካም የሆነች ልጅ ነበረችና እርሷን ተመስሎ በመቅረብ ከእርሱ ጋር ዝሙት ለመስራት እንደሚፈልግ ጠየቀው። ተመልከቱ፣ መስሎ ሌሊት ይመጣል። አያችሁ አይደል? በተለይ እህቶቼ፣ ወንድሞቼ ቀን ባያችሁት ወንድ፣ ቀን ባያት ሴት መስሎ ወይም ደግሞ በተመኛት ሴት መስሎ ሌሊት መጥቶ ይገናኛል። አይነ ጥላው ዛር አይነ ጥላ ዛር ቡዳ መጥቶ ይገናኛል። ሌሊት መተቱ መጥቶ ይገናኛል። በተለይ መስተፋቅርም መስሎ መጥቶ ይገናኛል። እና ይሄ ልንረሳ አይገባም። ይሄ ሁሉ የአጋንንት ፈተና ነው። ደክሞት ነበርና ተኛ። በዚህን ጊዜ ዲያብሎስ ምን አለ? የሆነች ልጅ ነበረች እዛ ቦታ፣ እርሷን ተመስሎ በመቅረብ ከእርሱ ጋር ዝሙት ለመስራት እንደሚፈልግ ጠየቀው። ጳቁሚስ ግን በፍርሃትና በድንጋጤ ውስጥ ሆኖ እንዲህ አለ፣ ከእህቴ ጋር እንዴት እንዲህ ያለ ስህተት እሰራለሁ? ይህን ለማድረግ እኔ ውሻ አይደለሁም በማለት አጥብቆ ተቃወመ። በዚህም ፈተናውን አለፈ። ታዲያ ይሄ ነበር ተመልከቱ፣ ከልጅነቱ ጀምሮ በእናት በአባቱ በኩል የመጣ ዛር መንፈስ እንዲህ ያለ ይፈታተነው ነበር። እህት ወንድሞች፣ ይሄ ዛር እኛ ጋርም አለ፣ በእኛ ህይወትም አለ፣ አድፍጧል። ወላጆቻችን ምን እንደሰሩ አናውቅም። እናት አባቶቻችን ጠንቋይ ቤት ሄደው ወይም ደግሞ አጋንንትን ሲገብሩ ኖረው እንደሆነ አናውቅም። ያወቅንም አለን፣ የማናውቅም አለን። ስለዚህ መፈተሽ አለብን። እናት አባቶቻችን ብቻ ሳይሆኑ ወይ እናት አባት እንኳን ባያመልክ አያት፣ ቅድመ አያት፣ ቅም አያት ወደ ላይ ስትወጡ የሚያመልኩ አይጠፉም። ታዲያ ያ መንፈስ እኛን ዛሬ ይኸው አይኖሩ ኑሮ የሚያኖረን እሱ ነው። እየተከታተለ እግር በእግር እየተከታተለ፣ በኢኮኖሚ ብትሉ ኢኮኖሚ እያደቀቀ፣ በጤና ብትሉ በበሽታ እያማቀቀ፣ ከሰው ጋር በማህበራዊ ግንኙነት ብትሉ አውሬ እያደረገን ወይ እኛን አውሬ ያደርገናል። ከሰው ጋር በምንም እንዳንግባባ ያደርገናል። ወይ ደግሞ ሰዎች እኛ ላይ ፊታቸውን እንዲያዞሩ ያደርጋል ማለት ነው። መንፈሳዊ ስንጀምር ገና ለገና ጸሎት ስትጀምር እንቅልፍ የሚለቅብህ ማን መሰለ? ዛሩ እኮ ነው። ገና ለገና ስግደት ስትጀምር ስግደቱን ተራራ የመውጣት ያክል አክብዶ የሚያሳይ ማን ይመስላል? ይሄ ዛር እኮ ነው። ማን ይመስላል? ገና ለገና ምጽዋት ለመመጽወት ስታስብ እጅ ላይ አንድ ሳንቲም እንዳይገኝ የሚያደርገው ማን ይመስላል? ማን ይመስላል? አንድ ገንዘብ እንዳይገኝ የበረከት ስራ እንዳትሰራ ማለት ነው። ለመስራት ስታስብ ገና ለገና ማን ይመስላል? በተለያየ በብድር መልክ እያስመሰለ ምንም አይነት ገንዘብ እጅ ላይ እንዳይቀመጥ የሚያደርገው ማን ይመስላል?
በመጠጥ በሱስ በተለያየ ነገር ገንዘብን እንድታጠፋ የሚያደርግ ማን ይመስላል? ዛሩ እኮ ነው፣ አብሮ የተወለደው ዛር። ምናልባት መተቶች ሊያግዙት ይችላሉ፣ የሰላቢ መተት እያገዘው። ሁሉም እኮ አስከፊ ማን እንደሆነ ታውቃላችሁ ወንድሞች? ከመተትም በላይ ዛር እኮ ነው። ዛር ካለ ሁሌም መተተኛን ይስባል ወደኛ ማለት ነው። ሰው ላይ ያደረ እኛን ክፉ አስመስሎ እያሳየ ወይም ደግሞ የሆነ ጸጋ አላቸው የሆነ መክሊት እድል ያላቸው አስመስሎ ለሰው እያሳየ መተት እንዲያስመተቱብን የአንበሳውን ድርሻ የሚወጣው ማን ይመስላችኋል? ዛር እኮ ነው። ዛር ቶሎ ደግሞ ማይለቅ ቶሎ ተስፋ ማይቆርጥ መንፈስ ማን ይመስላችኋል? ዛር እኮ ነው። አይቆርጥም እኮ ተስፋ አይቆርጥም። ወጥቶ ሄደ የመሰለ የሚያዘናጋ ማን ይመስላችኋል? ዛር እኮ ነው። ወጥቶ ሄደ ሄጃለሁ እያለ ያዘናጋል። ባይገርማችሁ ሄጃለሁ ለግቄያለሁ አልመለስም እያለ ያደፍጣል። ተመልሶ ያዘናጋል። መንፈሳዊ ሕይወታችንን እርግፍ አድርገን የምንተውባትን ቀን ይጠብቃል። ከዛ በቃ ተፈውሻለሁ ደህና ነኝ አሁን እግዚአብሔርን አመስግኑልኝ እንላለን። ከዛ ያያል፣ በሩቅ ሆኖ ያያል። ቆይ ጠብቂ፣ ቆይ ይሄን ጸሎትሽን አቋርጭ ብቻ ይላል። ቆይ ይሄን ስግደትን አቋርጥ ብቻ አንተን አድርገኝ ይላል። ቆይ ከቅዱስ ቁርባን ራቂ ብቻ ይላል። ከቅዱስ ቁርባን ራቅና እንታያለን ይላል። ጥርሱን ይነክስባል። ከዛ በኋላ አንቺ አገር ሰላም ነው ብለሽ አገር ሰላም ነው ብለክ ጸሎት የለ ስግደት የለ ጾም የለ በቃ ተፈውሻለሁ ብላል እኮ። ታሞ የተነሳ እግዚአብሔር ረሳ እንደሚለው ሙሉ ለሙሉ መንፈሳዊ ሕይወትን ስትተው አጅሬ አሃ ይልና ከመጣሽ ማርያም ታምጣሽ እንደሚባለው ይመጣና በሽታውን ያጣድፍላል። በሁሉም ነገር በቃ ምስቅልቅል ነው የሚያደርግህ ማለት ነው። ሕይወትን ያበላሽባል። ለዛ ነው አባ ያዕቆብስ ለልጆቻቸው እንዲህ ያሉ ይመክሩ ነበር። ዲያብሎስ በወፍ ጎጆዎች እንዳለች ድንቢጥ ወፍ አድፍጦብናል ይሉ ነበር ያዕቆብስ ለልጆቻቸው። ዲያብሎስ በወፍ ጎጆ እንዳለች ድንቢጥ አድፍጦብናል። በማንኛውም ነገር ችላ የምንል ከሆነ እግዚአብሔር ካልከለከለው በቀር ከእግራችን በታች የነበረው ተነስቶ በጣም በሚያሰጋ ንዴት በእኛ ላይ እየተናገረ ነው ይላሉ ያዕቆብስ። ለልጆቻቸው ነው እያስጠነቀቁ ነው። ያለን ጊዜ አጭር ነው። በዚህ አጭር ጊዜ ከኛ የዘላለም ሕይወት እንዲወሰድ አንፍቀድ። ሰይጣን እኛን ለማጥፋት ያለ እረፍት በትጋት ላይ ነውና በእርሱ እንዳንሸነፍ ባለን አቅም እንጣር እያሉ ያስጠነቅቁ ነበር ያዕቆብስ። ብዙ ጊዜ ወንድሞች አንዳንዴ መላከ መንክራት መምህር ግርማ ጋም ይሆናል፣ ሌላ ቦታም ይሆናል፣ ጸበል ቦታም ሄደው ይሆናል። መንፈስ ጮሆ ወጥቶላቸዋል እነኚህ ልጆች ሰዎች እንበል። ከዛ በኋላ ተፈውሻለሁ ብለው ሁሉ ምስክርነት ይሰጣሉ። ግን ያሳዝናል። ወደ ቤታቸው ከመጡ በኋላ መንፈሳዊ ሕይወታቸውን ይተዋሉ። መቁጠሪያ ይተዋል፣ ስግደት ሁሉ ግፍ አድርገው ይተውና ያ ችግሩ ተመልሶ ይከመርባቸዋል። ከዛ በኋላ ስም ማጥፋት ይጀምራሉ። እንደነኛ አይነት ሰዎች አልገጠማቸው ወንድሞች? ስም ማጥፋት ይጀምራሉ። ውሸት እኮ ነው አይደለም? ሄዳቸው አጋንንት እዛ እንትን የምትሉት ጸበል ቦታ የምትሉት ወይም ደግሞ መላከ መንክራት ጋር ቀሲስ ነው ጋር መንፈስ ይወጣል የምትሉት ውሸት ነው። እያጭበረበሩ ነው፣ እየነገዱ ነው። እንደዛ አይደለ አሁን እየተደረገ ያለው? እንደዛ አይደለም ወንድሞች? እስቲ ንገሩኝ። አልሰማችሁም? አዎ ሰምተናል። እኔ ጋም እንደዛ ብሏልኝ። በትክክል ያሁኑ እኮ ችግራቸው እኮ እሱ ነው። ምክንያቱም እነኚህ ሰዎች እኮ ለአንድ ሰሞን ቀጥቅጠው ሊሆን ይችላል ሰግደው መንፈሱን አሸንፈውታል እኮ። ከዛ ሄደው ያሸኛሉ። ከዛ በቃ ተፈውሻለሁ ብለው አንዴ በቃ ሄደው አጋንንት ከተጮላቸው ጮ ከተሸኘላቸው በቃ ከዛ በኋላ እነኚህ ሰዎች እስቲ ሕይወታቸውን መፈተሽ ያስፈልጋል። እንዴት ነው? ከዛስ ከፈውስ አገልግሎት በኋላ መጥተው ይሰግዳሉ ወይ? እቤታቸው የአምልኮ ሕይወታቸው እንዴት ነው? ቀዝቅዟል ወይ? ይሄን መከታተል ያስፈልጋል። እርግፍ አድርገው ትተው ከዛ አጅሬ ይበቀላቸዋል። ሲበቀላቸው ስም ለማጥፋት ይነሳሉ። ውሸት ነው።
ይሄው እኔ እንደዚህ ብዬ ምስክርነት ሰጥቼ እንደውም አንድ ሰሞን ከዛ በኋላ ይሄው ተመልከቱ እህት ወንድሞች፣ መድኃኒዓለም ያለውን ቃል እንዳትረሱ። በዓለም ሳላችሁ ፈተና አለባችሁ፣ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያለሁ። እስከ መጨረሻው መፋለም አለብክ። የአጋንንት ፈተና እኮ ለወራት አይደለም፣ ወይም ለሳምንታት ወይም ለዓመታት አይደለም፣ እድሜ ልክህን ነው። እድሜ ልክህን ነፍስ ከስጋ እስከምትለይ ድረስ አይለቅህም። ይፈታተናል፣ ይወጣው ይሄዳል። እንደገና ተመልሶ ደግሞ በድክመትም ይገባ መንፈስ አለ አለ በድክመት ደግሞ ይገባል። በድክመት ይሄን ደግሞ ሸሩ መድኃኒዓለም እኮ አብራርቶታል፣ ተናግሯል እኮ። እርኩስ መንፈስ ከሰው ከወጣ በኋላ እየተቀለበለበ ቦታ ይፈልጋል አይደል? ለራሱ ስፍራ ይፈልጋል። ከዛ ማረፊያ ካጣ በቃ ወደ ወጣውበት ልመለስ ይላል እኮ። ከዛ ያ ሰው አእምሮ አጊጦ ካገኘው ከሱ የከፉ ሌላ ተጨማሪ 7 አጋንንትን እሱ 8ኛው ሆኖ ይገባል ማለት ነው። ከዛ ለዛ ሰው ይገፋበታል። ለምን? ምክንያቱም አንደኛ ያ ክፉ መንፈስ ይዞታል። ሁለተኛ ደግሞ ይሄ ሰው ከዳነ በኋላ የመጀመሪያው ድነቱን አቃሎ ወደ ዓለም ኃጢአት ተመልሷል። ለዛ እኮ ነው መድኃኒዓለም ሰውን ከፈወሰ በኋላ ምን አይነት ማስጠንቀቂያ ይሰጥ ነበር? እስቲ ንገሩኝ። እነሆ ድነሃል፣ ከዚህ የሚበስ እንዳይደርስብህ ወደፊት ምን አትስራ ይለው ነበር። ምን አትስራ ይል ነበር ወደፊት? ኃጢአት አትስራ፣ ስግደት አታቋርጥ እኮ ነው፣ ሌላ ነገር አይደለም። የጀመርከው መንፈሳዊ ተጋድሎ እንዳታቀዘቅዝ ማለት እኮ ነው። እግዚአብሔር አምላክ እርፍ ይዘህ ወደ ኋላ እንዳትመለከት ማለት እኮ ነው። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላልና መጽሐፍ ቅዱስ። ሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ማለት ነው። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። ስግደት ጀመርክ ማለት እኮ እርፍ ጨበጥክ ማለት ነው። ጾም ጀመርሽ ማለት እኮ እርፍ ጨበጥሽ ማለት ነው። ከዘፈን ወተሽ መዝሙር ጀመርሽ ማለት እኮ እርፍ ጨበጥሽ ማለት እኮ ነው። ከዝሙት ወተህ ቅድስና ህይወት ጀመርክ ማለት እኮ እርፍ ጨበጥክ ማለት እኮ ነው። እና አስቡት ወንድሞች፣ የሰዶምን ማነው የሎጥን ሚስት አስቧት አላለም መድኃኒዓለም? የሎጥ ሚስት እኮ መውጣት ከጀመረች በኋላ እኮ ነው ወደ ኋላ እንዳትመለከቱ ተብለው የሎጥ ሚስት ወይ ሀገሬ ሰዶም ስትል ሐውልት ሆና ቀረች። የጨዋ ሐውልት ሆና ቀረች። ወደ ኋላ ተመልክታ ቅድስና ህይወት ከጀመረ በኋላ ወደ ኋላ የሚመለከት ሰው፣ ወደ ዓለም ኃጢአት የሚመለከት ሰው ልክ እንደ ሎጥ ሚስት የጨዋ ሐውልት ሆኖ መቅረቱ ማይቀር ነው። እና አትመልከቱት ወንድሞች፣ ራስን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽታ አምልጥ ይላል ኦሪት ዘፍጥረት ምዕራፍ 19 ቁጥር 17። ሸሽተን ማምለጥ አለብን። እና አንድ የምንማረው ትምህርት ይሄንን ነው ማለት ነው። ከዛ በኋላ ጳቁሚስ ይሄን ፈተና አመለጠ። ከዛ በኋላ 20 ዓመት ሞላው ጳቁሚስ። ከቤተሰቦቹ ጋር አብሮ 20 ዓመት ኖረ። አጋንንት እንደዛ እየተፈታተነው ተመልክቶ አንዴ በተለያየ ነገር። ከዛ ይሄ ሁሉ ግን ክርስትና ከመሆኑ በፊት እኮ ነው። ይገርማቸዋል። በ312 ዓመተ ምህረት ንጉስ ቆስጠንጢኖስ ስልጣን በመያዙ በምዕራቡ የሮም ግዛት ክፍል የክርስቲያኖች ስደት ጋብ ብሎ ነበር። ታዲያ ቆስጠንጢኖስ በእነ መክሲሚያኖስ ላይ ሊዘምት ሲነሳ እንዳለ ሰራዊቱ መመልመል ጀመረ። ሲመለምል 20 ዓመትና ከዛ በላይ ያሉትን ወጣቶች ሲመለምል ማን ተያዘ? ማን ተገኘ? እዚህ ጋር ጳቁሚስ። 20 ዓመት ሞልቶታል ለውትድርና፣ ለነጻነት። ክርስቲያኖች ነጻነታቸውን ሊያውጁ ነው። ያኔ ጳቁሚስ ተመለመለ ለውትድርና። ከዛ ተይዞ ወደ ሮም ሀገር ተወሰደ። ወደ እስክንድሪያ ሲመለመል የዚህ ሰዓት ክርስቲያኖች እንዳለ ወታደሮችን ምግብና ውሃ በማምጣት የሚፈልጉትን ነገር በማድረግ በመንከባከብ ሲያረጓጓቸው ይመለከታል ጳቁሚስ። እንክብካቤያቸውን አየ። ክርስቲያኖችን አያውቅም እኮ ስለ ክርስትና ከዛ በፊት። ከዛ ምን ብሎ ጠየቀ? ይህን ሁሉ ደግነት ለማያውቁት ሰው በፈቃዳቸው በትህትና በጉጉት እንዲህ የሚያደርጉ እነዚህ ምንድናቸው ብሎ ጠየቀ። የዚህ ሰዓት ወታደሮች እንዲህ ብለው ነገሩት፣ እነዚህ ክርስቲያኖች የእግዚአብሔር ሕዝቦች ናቸው።
የእውነተኛው ሃይማኖት ተከታዮች በእግዚአብሔር አንድያ ልጅ የሚያምኑ ናቸው። በመሆኑም የእግዚአብሔር ልጅ የክርስቶስን ስም ስለያዙ በመልካም ሥራ ለሁሉም ሰው ይሰራሉ። ለማንኛውም ሰው ለጠላታቸውም ቢሆን ሩሩና ቸር ናቸው። በተለይ ለመንገደኞች፣ ለችግረኞች ደግሞ የበለጠ አድርጋሉ። ሰማይና ምድርን የሰራ እርሱ እንዳዘዛቸው ነው የሚያደርጉት። በዚህ መልካም ስራቸውም እግዚአብሔር በሚመጣው ሕይወት ዋጋቸው እንደሚሰጣቸው ተስፋ አደርጋሉ ብለው ነገሩት። በዚህ ጊዜ ጳኩሚስ ልቡ ተነካ። ክርስቲያኖች ምን አይነት ደግ ፍጥረቶች ናቸው ብሎ በእነሱ ተማረከ። የእግዚአብሔር ብርሃን በልቡ ላይ በራ። በክርስትና እምነት በጣም ተሳበ። ፈሪሃ እግዚአብሔር በላዩ ላይ አደረበት። ለክርስቲያኖች በልቡ ለየት ያለ ክብርና ቦታ ሰጣቸው። ክርስቲያን ማለት ምን ማለት እንደሆነ በቀላሉ አወቀ። የክርስቲያኖች ደግነት በሕይወት ዘመኑ ሊረሳው በማይችል ሁኔታ በልብ ውስጥ ታተመ። አያችሁ አይደል ወንድሞች? እስቲ የኛ ሕይወት እንደዚህ ለአሕዛቡ ምሳሌ የሚሆን ሕይወት አለ? ሩሩዎች ነን ወንድሞች? እስቲ ሙስሊም ወገኖቻችን አትራክት የሚያደርግ ስብዕና ይኑረን። እስቲ ፕሮቴስታንት ወገኖችን አትራክት የሚያደርግ ስብዕና ይኑረን። እንዲህ አይነት መልካምነት በእውነት ሰው እኮ ጥቅስ አጠቅሱለት እኮ በሕይወታችሁ ታስተምሩታላችሁ። አታስተምሩትም? ሰው ማስተማር አንችልም ወንድሞች? በስብዕናችን በክርስቲያናዊ ስብዕና በእውነት በአነጋገራችን በሁለመናችን በአለባበሳችን ሰውን እኮ አትራክት ማድረግ ይቻላል። አሕዛቡን እኮ ወደ ክርስትና ማምጣት ይቻላል። ልክ እንደ ጳኩሚስ ተመልከቱ። ክርስቲያኖች በስብዕናቸው ሳቡት። አሁን ስለ ክርስትና መጥፎ ማንም ቢናገረው አይቀበልም። ጳኩሚስ በተግባር አይቷላ። ክርስቲያኖች መጥፎ ናቸው ቢሉት አያምንም። ዞር በል እኔ ራሴ አይቻቸው የለ እንዴት አይነት ደጎች እንደሆኑ ነው የሚለው። ለክርስቲያኖች ይከራከራል። እና እባካችሁ መልካም ስብዕና ይኑረን እህቶቼ። አለባበሳችሁ እስቲ ሌላውን አትራክት ያድርግ። ደረታችሁን ገልብጣችሁ አትሂዱ። ጡታችሁን እያሳያችሁ አትሂዱ። ዳላችሁ ሽንጣችሁን እያሳያችሁ አትሂዱ። ፎቶ አትሁኑ። ለቲክቶክ ግብዓት ፎቶ አትሁኑ። ቲክቶክ ማድመቂያ አትሁኑ። ፌስቡክ ላይ ርካሽ አትሁኑ። ባጭሩ ይቅርታ አድርጉልኝና ለቃላት አጠቃቀሜ። የተደበቀ ነገር ውድ ነው አይደለ? የተገላለጠ ነው የተደበቀ ነገር ነው? እስቲ ውድ ንገሩኝ እስቲ ከእናንተው ልስማ። ውድ የትኛው? የተደበቀ ነገር ምን ጊዜም ውድ ነው፣ ለማየት ያጓጓል። ልክ እስቲ የአባ ማን ነበረ? አባ ዞሲማ የግብፃዊቷን ማርያምን ታሪክ ለመስማት እንዴት ነው እስቲ ጓጓው? ንገሪኝ እናቴ እያለ የተደበቀ ሴት ምንኛ ደስ ይላል፣ እባክሽ ንገሪኝ እያለ በጣም ጓጉቶ የሷን ታሪክ ለመስማት ነበር። ምንጊዜም የተደበቀ ነገር፣ ስውር የሆነ ነገር በጣም ውድ ነው። ገበያ ላይ የወጣ ማንም የሚያየው ማንም የሚጎበኘው ከሆነ ግን ርካሽ ነው። እና እህቶቼ እንደው ስለማምላክ ራሳችሁን አታርክሱ። ውዱን እስቲ ውድ እኮ ናችሁ እናንተ። ደማችሁ እኮ ከክርስቶስ ደም ጋር አንድ ሆኗል፣ ተዋህዷል እኮ። የእናንተ ደም እኮ የክርስቶስ ደም ነው። የእናንተ መልክ እኮ የክርስቶስ መልክ ነው። መልካችሁ ለኃላፊው ለአግዳሚው ታሰጣላችሁ። ለኃላፊው ለአግዳሚው በነፃ ታስጎበኛላችሁ። በነፃ ሳይከፍል በነፃነት ሰበብ ትረክሳላችሁ። ይቅርታ አድርጉልኝ እንደ እህቶቼ ስለማያችሁ ነው እንደዚህ የምናገረው። ሰደበን እንዳትሉኝ። ምክንያት በጣም የሰው ሞራል ላለመስበር ነው እንደዚህ በምጠነቀቀው። ምክንያቱም በአሁን ሰዓት ትንሽ ከተናገርን ወይም ደግሞ አንድ ሰው ሰደበን አይነት ነገር ይፈጠራል እና እንደዚህ እንዳትሉኝ አደራ። አንድ ወንድም አንዲት የሚወዳትን እህቱን ተቆጥቶ እንደሚናገራት አድርጋችሁ እዩት። ምክንያቱም እህቱ እንድትረክስበት አይፈልግም። እህቱ ተጠብቃ በስነ ስርዓት በሕጉና በስርዓቱ እንድታገባለት እንደሚፈልገው አይነት ወንድም እንደዛ አድርጋችሁ ቆጠሩት። የምናገረው ንግግር ማለት ነው። እና አስቡት እና ራሳችንን አናርክስ፣ ቁጥብ እንሁን።
መልካችሁ የክርስቶስ መልክ ነው። ሰውነታችሁ እኮ የክርስቶስ ሰውነት ነው። ቅዱስ ጳውሎስ እንዳለው አንደኛ ቆሮንቶስ 3:16 ላይ ምን ነበር ያለው? 3:16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። የእግዚአብሔር ቤተ መቅደስ ቅዱስ የሆነውን የእግዚአብሔር ቤተ መቅደስ ለሶሻል ሚዲያ ግባት አታድርጉት። እና አንድ የምንማረው ትምህርት ይሄ ነው። አንድ የምንማረው ትምህርት ይሄ ነው። ያኔ በስብናችን አሕዛብ ይማረካሉ፣ መናፍቃን ይማረካሉ። እኛ ነበርን እኮ ለአሕዛብ ምሳሌ መሆን ያለብን ባለባበስ። ግን በሚያሳዝን ሁኔታ እነሱ ናቸው ለእኛ ምሳሌ እየሆኑን ያለው። ተገላቢጦሽ ሆኖ ዲያብሎስ ባለባበስ የራሱ በሆኑ ሰዎች እያስቀናን ነው። ባለባበስ በስነ ምግባር የራሱ በሆኑ ሰዎች እያስቀናን እኮ ነው። የራሱ በሆኑ ሰዎች ለራሱ ሰዎች ትህትናን ያላብሳቸዋል። እኔ እኮ በጣም ይገርምኛል። የሱ ያልሆኑን እኛን ደግሞ የክርስቶስ የሆኑን እኛን ደግሞ አውሬ ትንሽ ሲናገሩን ያዙ ልቀቁኝ ምናበዛ ግልፍተኝነት። አያችሁ አይደል? ተቀላቢጦሽ እኮ ነው። በራሱ ሰዎች ትህትና ያስቀናናል፣ በራሱ ሰዎች አለባበስ እያስቀናናል። እና ወንድሞች እባካችሁ ይሄ ነገር ሊስተካከል ይገባል። እና እንደ በጳቁሚስ ጊዜ እንዳሉት ክርስቲያኖች ስብዕናችን ያማረው ሩሮዎች እንሁን። ክርስቲያን እኮ ሩሩ ነው። ክርስቲያን እንኳን ለሰው ለእንስሳ ነፍስ ይራራል እኮ። ለእንስሳ ነፍስ ይራራል። መጽሐፈ ምሳሌ ላይ እንደተጻፈው መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ጻድቅ ሰው ለእንስሳው ነፍስ ይራራል ይላል እኮ። ጻድቅ ሰው ለእንስሳው ነፍስ ይራራል። የኃጥአን ምክር ግን ተንኮል ነው፣ የኃጥአን ምሕረት ግን ጭካኔ ነው ይላል። ክርስቲያን ለእንስሳው ነፍስ ይራራል እንኳን ለሰው። በአሁኑ ሰዓት ግን ክርስቲያኑ ጭካኔው የሌለ ነው። እና እዚህ ጋር አንድ ትምህርት እንማር። እርስ በርሳችሁ ብትነካከሱ ብሏል እኮ ቅዱስ ጳውሎስ። እርስ በርሳችሁ ተበላልታችሁ እንዳትጠፋፉ ተጠንቀቁ ይላል። እና አንድ የምንማረው ትምህርት ነው። ከዛ ጳቁሚስ በክርስቲያኖች ተማረከ። ከዛ ተመልከቱ እንደዚህ ብሎ ወደ እግዚአብሔር ጸለየ። አቤቱ አይኖቹን ወደ ሰማይ አቅንቶ አቤቱ ሰማይና ምድርን የፈጠርክ ልዑል እግዚአብሔር ሆይ በእውነት አንተ እውነተኛ አምላክ ሆንክ። ጸሎቴን ተቀብለ ሕይወቴን እንደ ቅዱስ ስምህ ትእዛዝ ኖር ዘንድ አድርገኛል። ተመልከቱ የክርስቲያኖችን ስብዕና ተመልክቱ። አሁን ካለሁበት ከዚህ ሕይወት ካወጣኝ እስከ ሕይወቴ ፍጻሜ ድረስ አንተን ለማገልገል ፈቃደኛ ነኝ በማለት ጸለየ። ያን ሌሊት ሳይተኛ ያለ እንቅልፍ ሲጸልይ አደረ። ወደ ማን? ወደ ክርስቲያኖች አምላክ። ገና እኮ አልተጠመቀም። ከዚያ በኋላ ወደ ጓደኞቹ ተቀላቀለ። ጥቂት ከቆዩ በኋላ ወደ ሌላ ከተማ ሄዱ። ከቦታ ቦታ በሚዘዋወሩበት ጳቁሚስ ከማንኛውም ኃጢአት ራሱን በመጠበቅ በምንም ፈተና ሳይወድቅ ከእግዚአብሔር ጋር የገባውን ቃሉን በመጠበቅ ኖረ። ከዛ በኋላ ነው እንግዲህ ተጠመቀ። ክርስቲያኑ ተጠመቀ። ሲጠመቅ ደግሞ ክርስቲያኖችን አሁንም ስብዕናቸውን ሳይ በጣም ገረመው። እጁን በአፉ ጫነ። በቃ እንደነሱ መሆን ጀመረ። ለራሱ ሳይሆን ለሰው ነው የሚኖረው። ስለራሱ የሚኖር ሰው በጭራሽ አልኖረም ይላሉ አባቶች። ጳቁሚስ ሕይወቱን ለሰው አሳልፎ በቃ መጀመሪያ ራሱን ለእግዚአብሔር አሳልፎ ሰጠ። ከዛ በኋላ በቃ ስራ ይሰራል። እየሰራ የሚያገኘውን ገንዘብ ደግሞ ድሆችን መርዳት ጀመረ። የተራበውን ማብላት፣ የተጠማውን ማጠጣት። ሁሌ ቅዱስ ቁርባን መቀበል ጀመረ። ሁሌ በቃ ራሱን በተጋሎ ጠመደ። ሰማያዊ ሕይወትን አጥብቆ መናፈቅ ጀመረ። እንደውም አንድ ሰሞን ወረርሽኝ መጥቶ ነበር በሱ ጊዜ። ቁስለኞችን ሳይጸየፍ ያጠባቸው ነበር። ይገርማቸዋል። ይሄ በሽታ ይዘኛል፣ ተላላፊ በሽታ ነው፣ እኔን ከያዘኝ ይገለኛል፣ የለም እሱ ጋር። ከሕመምተኞች ሰዎች አንሽሽ፣ እንደነርሱ ስጋ ለብሰናል ይላሉ አባቶች። እውነት ነው። ከሕመምተኞች ሰዎች አንሽሽ፣ እንደነርሱ ስጋ ለብሰናልና። ጳቁሚስ ቁስለኛ ነው፣ እንደዚህ ደሙ እኔ ጋር ይመጣና በሽታ ይዘኛል። በፍጹም ፍቅሩ በሽተኞችን እያቀፋቸው ሰውነታቸውን እያጠበ
ምግብ እየሰራላቸው እንደዚህ አይነት ህይወት ይኖር ነበር ጳኩሚስ። ከዛ አንድ ሰሞን ስለ በረሃኛ አባቶች ሰማ። ስለነ አባ መቃርስ ሰዎች ወሬ ሲያወሩ ሰማ። እናንተ እንጦንስ የሚባለው ገዳማዊ በረሃኛ አባት እንዴት እንደሚጋደል የተመስጦ ህይወት እንዴት እንደሚኖር ከአጋንንት ጋር እጅ ለእጅ ነው የሚያያዘው። እንዲህ አይነት ወሬ ሰማ። እናንተ በላቦን የሚባል አንድ በረሃኛ አባት አለ እንዴት እንደሚጋደል ህይወቱ ሲያስቀና እንዲህ አይነት ወሬ ይሰማል። ማንም ይሰማው? ነገሩኝ እስቲ ማንም ይሰማው? ጳኩሚስ እንዲህ አይነት ወሬ ይሰማል። እንዲህም አለ እንዴ አለ ጳኩሚስ። የዚህ ሰዓት ለካ ከዚህም የተሻለ የክርስትና ደስ የሚል ህይወት አለ እንዴ? ሙሉ ለሙሉ ለእግዚአብሔር ራስን አሳልፎ የሚሰጡበት ህይወት አለ እንዴ? ኦሆ ይሄን ህይወትማ መቅመስ አለብኝ አለ። ይሄ የበራውን ህይወትማ ሄጄ ማሳለፍ አለብኝ አለ። ከአምላኬ ጋር በቃ አምላኬን እያሰብኩ የምኖርበት። በነገራችን ላይ ምናኔ ህይወት እኮ በጣም የሚያስቀና ህይወት ነው። አምላክን ብቻ እያሰብክ የምትኖርበት ህይወት እኮ ነው ምናኔ ህይወት። ከሰይጣን ጋር ፊት ለፊት የምትዋጋበት ህይወት ነው። ሰይጣን አሁን በከተማ ስትኖር እኮ ሰው ላይ ያደረ ነው የሚፈትንክ። ሰው ላይ ያደረ ያናድዳል፣ ያበሳጫል፣ አይገልጸውም። ሰው ላይ ያደረ ግፍ ይፈጽምብሃል። ብቻ በመስማት በመናገር በማየት ይዋጋል። ያው ከተማ ላይ ስትኖር ትልቁ መሳሪያው አንተ የሚዋጋበት ትልቁ መሳሪያው ሰው ነው፣ ሰይጣን። በከተማ ስትኖር፣ በረሃ ስትኖር ግን ራሱ መጥቶ ነው የሚዋጋክ። ራሱ መጥቶ ፊት ለፊት ይጋጠማል። በጣም መጋደል ስትጀምር፣ አብዝተህ ተጋድሎ ስታበዛ፣ በቃ ራስን ሙሉ ለሙሉ ትተህ ለጉልበት ሳትሳሳ በስግደትና በጸሎት ተጻምደህ መኖር ስትጀምር ፊት ለፊት መጥቶ ይዋጋል። እስከ መደብደብ ሁሉ የሚደርስበት ጊዜ አለ። ጳኩሚስን እስከዚህ ድረስ ደርሰዋል። ፊት ለፊት እስከ መደባደብ ሁሉ ደርሷል እኮ። እና ጳኩሚስ ወደ በረሃ ገባ። ሰዓቴ በጣም ሄዶብኛል፣ በጣም ይቅርታ። ለማሳጠር ሞክራለሁ። አንድ በአንድ እንዲህ ያብራራው የጳኩሚስን ህይወት አንድ በአንድ ባብራራ እንዴት በረሃ እንደገባ ብናገር የእውነት አይበቃንም፣ ሰዓቱ አይበቃንም። ግን ያው እንደ እግዚአብሔር መልካም ፍቃድ የሚጠቅመንን እጅግ ወሳኝ የሆነ ለህይወታችን እጅግ የሚጠቅመውን ትምህርት ተማምረናል ብዬ አስባለሁ። ግን እስቲ ልቋጨው። ጳኩሚስ ወደ በረሃ ገባ። ወደ በረሃ ከገባ በኋላ አባ ጰላሞን አገኘው። አባቴ እባክህ አመንኩሰኝ አለ። እንዴ ልጄ እዚህ በረሃ ያለው ህይወት እንደ ከተማ መሰለክ እንዴ? ከተማ እኮ የተደላደለ ፍራሽ ላይ ተኝተህ ነው የምታረው። እዚህ እንደዛ መሰል እንዴ? መሬት ላይ ነው የምተኛት። እንዴ ልጄ ከተማ እኮ የላመ ጣመ ትበላለህ፣ እዚህ እንደዛ መሰለህ እንዴ? እዚህ እኮ ጫው በዳቦ ነው የምትመገበው እያሉት ነገሩት። እንዴ ልጄ ከተማ እኮ እረፍት እያረክ ነው ጸሎት የምትጸልየው፣ እረፍት አድርገህ ትጸልያለህ፣ ሌሊቱን ተኝተህ ትጸልያለህ። እዚህ እኮ ሌሊት መኝታ የሚባል ነገር የለም አሉት። ደነገጠ። እንዲህ አይነት ታላቅ ተጋድሎ እንዴ? የሆነው ይሁን፣ የማገኘው በረከት ጽድቅ ይበልጣል። እኔ የአሁኑን ፈተና አልመለከትም አለ። አያችሁ አይደል? የአሁኑን ፈተና አልመለከትም። እኔ ከተጋድሎ በኋላ ያለኝን የጽድቅ ከእግዚአብሔር የሚገኝ ሽልማት እሱን ነው ማየው። ግድ የለም አባቴ የመጣው ይምጣ፣ ፊት ለፊት እፋለማለሁ፣ ደግሞ ጸሎቴ ይረዳኛል፣ እግዚአብሔርም ያበረታኛል አለ። ተው ልጄ ተው አሉት። ግድ የለም አባቴ ግድ የለም አለ። ከዛ ተቀበሉት እሺ ብለው። ከዛ ጳኩሚስ መጋደል ጀመረ። ከዛ አንድ ሰሞን እኔ ከገረመኝ አንዱ ጳኩሚስ ሌሊቱን እየጸለየ ያድር ነበረ። እንደውም እንዳይተኛ ግድግዳ ላይ ተደግፎ ነበር የሚጸልየው ሌሊቱ ማለት ነው። እየጸለየ ያለ አንድ ቀን እንቅልፍ ሸለብ ያደርገዋል፣ ያዳፈዋል እንቅልፍ። ልክ እኔና እናንተ አሁን አርጋኑን ጸሎትን ለመጸለይ ስንነሳ እንዴት ነው የሚያዛጋን፣ እንዴት ነው እንቅልፍ የሚጭንብን፣ ልክ እንደዛ እሱም የሚፈተን ነበር። ሌሊቱን እየጸለየ ያለ ግድግዳ ተደግፎ ማንኮራፋት ጀመረ። አባ ጰላሞን አየና ለመመንኮስ መተህ ትተኛለህ? ጉድ እኮ ነው አሉና ና ልጄ ና አሉና በጆንያ አሸዋ ሞሉና በል እንግዲህ ተሸከም ይሄንን። ከዛ እርጣውን ወደዛ ወደዚህ እያሉ አሯሯጡት።
ምኑ እስኪለቀው ድረስ ንገሩኝ እስቲ። ምኑ እስኪለቅ ድረስ በል አሁን ተሸከምና ከዛ ወደዚህ ዱብ ዱብ በላሉት ሩጥ። ከዛ አባባ ኩሚስ ያንን ጆንያ ባሸዋ ሞልቶ ከዛ ወደዚህ ላበላብ እስኪው ድረስ ተሸክሞ መሮጥ ጀመረ። ከዛ ነቃ ነቃ ማለት ጀመረ። አሁን በልጻለይ ቆመ። እንዲህ ያለ መጋደል ነበር። ከዚህ አንድ ነገር አልተማራችሁ እህት ወንድሞች? እንቅልፍ ስለመጣ ተሸንፈለት አትተኛ። ተሸንፈ አትተኛ። ግን የሆነስ እየሰግድክ ያለ የድካም ስሜት ስለተሰማ ተሸንፈ አትተኛ። ወይም ስግደትን አታቋርጥ። ታገል። ከአቅም በላይ ከሆነ እረፍት ውሰድ። የተወሰነች እረፍት ደግሞ ስትወስድ ተቀምጥ አይደለም፣ ተንበርክከ አቡነ ዘበሰማያት እየጸለይክ እረፍት ውሰድ። እየሰገድክ ያለ ድካም ከተሰማ በጣም ከአቅም በላይ ከሆነ አንዳንዶች ሲሰግዱ ወይኔ እኔ እኮ ስሰግድ ልቤ በአፌ ሉጣ ትላለች። እኔ እኮ ስሰግድ እንዲህ አይነት ነገር ይነሳብኛል፣ ራስ ምታት ያቅለሸለሸኛል። እንዲህ አይነት ነገር ሲሰማ በርከክትልና አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ትላለህ። ወይም ደግሞ አባታችን በሰማያት የምትኖር ስምህ ይቀደስ፣ ወይም ደግሞ ሰላም ለኪን ዘንሰግድ ነብለኪ ማርያም ምንን አስተባዋቂ እያልክ መጸለይ። ከዛ በኋላ እረፍት ስታገኝ ደግሞ አሁንም ተነስተ መስገድ። እንዲህ ነው በቃ ብርታት የሚገኘው እንጂ ገና ለገና እኔ በቃ አልቻልኩም፣ እንቅልፌ መጥቷል፣ እኔ በቃ አልቻልኩም፣ ልቤ ድካም እየተሰማኝ ነው፣ ከዚህ በላይ እንደዛ እጅ ሰጠ ማለት እኮ ነው ባጭሩ። እና እህት ወንድሞች አንድ የምንማረው ትምህርት ነው። ጀግና ማለት እየተፈተነ የሚጋደል ሰው ነው። ለፈተና እጅ ባይሰጥ ሰው። ለፈተና ልትወርቅ እኮ ትችላለህ፣ በፈተና እኮ ልትወርቅ፣ ግን እንደገና ተነስተ የምትጋደል ጀግና ማለት አንተ ነህ። ጀግና ጎበዙን ማለት እኮ አትውደቅ ማለት አይደለም። ሰው ነህና ትወርቃለህ፣ ነገ ትፈተናለህና። በፈተና ግን ወርቃ አትቅር ነው። ወርቃ አትቅር፣ ለፈተና እጅ አትስጥ ነው። እንደርደር እንጂ አትውደቅ እኮ ነው። እና አንድ የምንማረው ትምህርት ይሄ ነው። ከዛ ጳቁሚስ በቃ ተነቃክቶ መጸለይ ጀመር። እንደውም እንዳይተኛ ብሎ ግድግዳ ላይ ጠጋ ብሎ ከመጸለይ ይልቅ መሀል ላይ የበዓቱ መሀል ላይ ሆኖ ቆሞ መጸለይ ጀመር። እንዲህ እየተጋደለ ይኖር ነበር። እና መጨረሻ ላይ ይገርማቸዋል 10 የወንዶች ገዳም መሰረተ፣ 2 ደግሞ የሴቶች ገዳም። ይገርማቸዋል እናቱ ሁሉ መታ መነኮሰች። ማን አልኳችሁ? እናቱ የልጄን ወሬ እስቲ ልስማ ብላ በረሃውን አቋርጣ መጣች። ከዛ እናቱ መነኮሰች። እናቱን አመነኮሳት። ምን እናቱ ብቻ እህቱ ራሱ መጣች። አያችሁ አይደል? የራስን ድህነት ስትፈልግ ዓለም ደግሞ ካንተ ይማራል። የሆነ አባባል ሰምቼ አንድ ቀን አንተ ራስ ላይ ስታተኩር ዓለም አንድ ቀን አንተ ላይ ያተኩራል ይባላል። እውነት እኮ ነው። አንተ ላይ ስታተኩር ዓለም ደግሞ አንድ ቀን አንተ ላይ ያተኩራል፣ ካንተ ይማራል ማለት እኮ ነው። እና ይሄ ትልቅ ነገር ነው። እሱ ጳቁሚስ ራሱ ላይ ስላተኮረ ለቤተሰቦቹ ሁሉ መዳን ምክንያት ሆነ። ተመልከቱ። ከዛ 2 የሴቶች ገዳም በእናቱ አማካኝነት በእህቱ አማካኝነት መሰረተ። የ10 ሺህ መነኮሳት በስሩ ይተዳደሩ ነበር ጳቁሚስ። እና በጣም እጅግ ኃያል ተጋዳይ ነበረ። መጨረሻ ላይ እረፍቱ ግንቦት 14 ቀን ነገ ሆነ ማለት ነው። እንደ ነገ ማለት ነው። ያው ዛሬ 13 ስለሆነ ነው እንደዛ አልኳችሁ። ከዛ አረፈ። በጣም እህት ወንድሞች አንድ በአንድ ታሪኩን እያነበብኩ ባብራራ በጣም ብዙ ትምህርት እንማራለን፣ ግን ሰዓት አይበቃንም። ምንም ሰዓት አይበቃንም። ስለዚህ ያለኝ አማራጭ እዚህ ጋር ማቆም ነው። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ገድለ ጳቁሚስ የሚል መጽሐፍ አለ። ታላቁ ቅዱስ ጳቁሚስ የተጋድሎ ሕይወቱና ስርዓተ ገዳሙ የሚል መጽሐፍ አለ። አዘጋጅ ወይዘሮ ዘውዴ ገብረ እግዚአብሔር የሚል ማለት ነው። ግንቦት 2003 ዓ.ም የታተመ መጽሐፍ አለ። እሱን ግዙና የአባ ጳቁሚስ ጋር አንብቡት። እያንዳንዱ ሕይወቱ በጣም የሚያስተምር ሕይወት አለው። እኔ አንብቤ ሙሉ ጨርሼዋለሁና እናንተም ብታነቡ በእውነት ከሕይወቱ በጣም ብዙ ነገር ትማራላችሁ። በጣም ትሁት ነው ጳቁሚስ። ሰው ሲሰርበው መልሶ አይሳደብም፣ ዝም ይላል። በጣም ዝም ይልና ከዛ በኋላ ወደ ባቱ ገብቶ ጌታ ሆይ
ማረኛ ኃጢአተኛ ነኝ እያለ ያለቅስ ነበር እና በጣም ከህይወቱ ብዙ ትምህርት እንማራለን ለማለት ፈልጌ ነው። እዚህ ጋር ይብቃን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ወንድማችን ያብቃሪ ደስ ባለን ወንድማችን የጸጋው አሜን 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 አሜን። ወንድሞቼ ለሁላችሁም ጸጋውን ቸሩ መድኃኔዓለም ያብዛልን። በሰማነው ቃል